በጣም ያሳሰበኝና በጣም የሆነ ልቤን ጥርጣሬ ውስጥ የከተተብኝ ጥያቄ ነው ለጠይቅህ የምፈልገውና ምናልባት ብሳሳት እንኳን ልብ ብለህ እንድታዳምጠኝ ነው። ጥያቄ ካለው ካለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ሰላም ነው ሁሱ? ደህና ነኝ አልሐምዱሊላህ። ማሻአላህ ከአንድ ወር በፊት ነበር፣ ዛሬ አንድ ወር ሞልቶኛል። እገባለሁ ላይቭ ላይ ለመግባት እድል አላገኘሁም ለመጠየቅ። በጣም ያሳሰበኝና በጣም የሆነ ልቤን ጥርጣሬ ውስጥ የከተተብኝ ጥያቄ ነው ለጠይቅህ የምፈልገውና ምናልባት ብሳሳት እንኳን ልብ ብለህ እንድታዳምጠኝ ነው ፈልገውና ለኔ ብቻ ሳይሆን ለኔ መሰሎች የሚጠቅም ነገር ነውና እኔም ተጠይቄ ነው። ይቅርታ ካስረዘምኩብህ ይቅርታ። እና ተጠየቅኩኝ ነው ከሰው ጋር እያወራን እያለ የሆነ አላሁ መውጁዱን ቢላ መካን የሚሉትን ሰዎች በጣም እጠላቸዋለሁ፣ በጣም ነው የምጠላቸው ብዬ ስጠይቅ ስላቸው ለሰው አንቺ ለምንድን ነው እነዛን የምትጠዩ አሉ። እና የአላህን ቃል ስለሚቀይሩ እነዛን አልወዳቸውም ምናምን ስላቸው ያ ሰው እንደዛ እንደሆነ አላውቅም ነበር። ከዛ ጥያቄ ያቀረበልኝ ያ ሰው ደግሞ አላህ ከቁርአን ውስጥ ቆርጦ አምጥቶ ከሱረቱል ሁድ ሱረቱ ጣሃ ከሱረቱ ጣሃ ይሄን ተፍሲር ፈስሪልኝ ቀርተሻል አይደለ? ይሄን ተፍሲር ፈስሪልኝ አለኝ። አርረህማኑ ዐለል አርሽ እስተዋ የሚለውን ብቻ አምጥቶ ፈስሪልኝ ይሄን ነገር ፍቺልኝ አለኝ። ከዛ استواء معلوم والكيفية مجهول والإيمان به واجب والسؤال عنه بدعة ብዬ ፈሰርኩለት። ብዬ ስለው استوى ማለት ተቆጣጠረ፣ ተዋቀመ፣ ተዳለ ብዙ ነገሮች ነው ብሎ ይፈሰረልኝ። እኔ ደግሞ በዛ በኩል በዛ መንገድ አልቀረም። ጨረሽ? ናይ ላይ ነበር ጥያቄ። ባጭሩ ሰለፎች ፈስረውታል። ቆይ አንዴ ይቅርታ አንዴ ሁሱ ሪከርድ ላድርግ ይቻላል? በፍቃድ ይቻላል ማለት ለዛ ሰው ለመላክ ይቻላል። እሺ አንደኛ ሰለፎች ፈስረውታል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሰማያትን ምድርን ከፈጠረ በኋላ ከአርሽ በላይ ከፍ ብሏል ብለው ቃል በቃል ተናግረዋል። ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እያንዳንዱን እያወጣሁ አሳያቸዋለሁ። አላህ በቁርአን ላይ 7 ቦታ ተናግረዋል እስከ አርሽ በላይ ከፍ ማለትን። አርረህማኑ ዐለል አርሽ እስተዋ ወይንም ثم استوى على العرش በሚል አላህ ሱብሓነሁ ወተዓላ 7 ቦታ ላይ ተናግሯል። አዛኛው አምላካችሁ አላህ ከአርሽ በላይ ከፍ አለ ይላል። ገብታችኋል? ከአርሽ በላይ ከፍ እንዳለ በርካታ ቦታ ላይ ተናግሯል። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ لما قضى الله الخلق كتب في كتابه فهو عنده فوق العرش إن رحمتي سبقت غضبي ብለው ተናግረዋል። አላህ ፍጥረታትን ፈጥሮ ከጨረሰና ካከናወነ በኋላ በመጻፊያው ላይ ጻፈ ብለዋል። ማህፉዝ ላይ እዝነቴ ቁጣዬን ቀድማለች የሚል ይገኛል በእርሱ ላይ፣ እርሱም ከአርሱ ዘንድ ከአርሽ በላይ ይገኛል አሉ። ከእርሱ ዘንድ ከአርሽ በላይ ይገኛል አሉ። አላህ ከአርሽ በላይ መሆኑን በግልጽ እየተናገሩ ነው። ሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ምን አሉ? ለማ ቀደ አላሁ አልኸልቅ እስተዋ ዐላ ዐርሺሂ አሉ። አላህ ፍጥረታትን ፈጥሮ ካከናወነ በኋላ ከአርሽ በላይ ከፍ አለ ብለው ቃል በቃል ተናግረዋል። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም الراحمون يرحمهم الرحمن ارحموا من في الأرض يرحمكم من في السماء አሉ። አዛኞችን አዛኛው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው ያዝንላችኋል አሉ። አላህ ራሱ በቁርአን ላይ አአሚንቱም መን ፊስ ሰማይ እርሱ በሰማይ እንዳለ ተናግሯል። ማለት ከሰማይ በላይ ማለት ነው። ኢማሙ ጠበሪ ቃል በቃል ይሄንን አላህ ነው በሰማይ ከሰማይ በላይ ያለው እዚህ ጋር የተባለው ራሱ አላህ ነው ብሎ ተናግሯል።
አህባሾች ይመጡና አይ መላእክቶች ናቸው ይላሉ። ማን ያለ ማን ነው ያለ? ኢማም ጠበሪ ቃል በቃል ሱረቱል ሐዲድ ላይ ያለውን አንቀጽ ወሁወ መዐኩም አይነማ ኩንቱም የሚለውን ራሳቸው ሲፈስሩ አላህ ሱብሓነሁ ወተዓላ ከሰባቱ ሰማያት በላይ ነው ብለው ቃል በቃል ተናግረዋል። እሺ ሰለፎች ምን ብለው ፈሰሩት ወደሚለው ስንመጣ ጊዜ የመጀመሪያዎቹ ሰለፎች ማን ናቸው? ማን ናቸው? የሶሐባ ተማሪዎች የሆኑት ኪባሩ ታቢዒን ናቸው አይደል? ከነዚያ መካከል ማን አለ? ሙጃሂድ አለ፣ የአብዱላህ ብን ዓባስ ተማሪ፣ የአብዱላህ ብን መስዑድ ተማሪ፣ ልክ እንዲሁ አቡል ዓሊ አለ። እነዚህ ታላላቅ ሰለፎች የሶሐባ ተማሪዎች ምን ብለው ፈሰሩት? አላ ወርተፋዕ ብለው ነው የፈሰሩት። አላህ ከዓርሽ በላይ ከፍ አለ፣ ከዓርሽ በላይ ሆነ ብለው ፈስረውታል። ይህን ይመስላል። የነቢያችን ሰለላሁ ዐለይሂ ወሰለም ሚስት የሆነችዋ ዘይነብ ቤንት ጃሕሽ ምን ትል ነበር? ለነቢ ሰለላሁ ዐለይሂ ወሰለም ሚስቶች ሄዳን እንዲህ ትላቸው ነበር፣ ኢነኩነ ዘወጀኩነ አሃሊኩና ወዘወጀኒ አላሁ ሚን ፈውቂ ሰብዒ ሰማዋት። እናንተን እኮ ለነቢ ሰለላሁ ዐለይሂ ወሰለም የዳሯችሁ የእናንተ ቤተሰቦች ናቸው፣ ወኪል ሆኖ የዳሯችሁ። እኔን ግን አላህ ነው ከሰባቱ ሰማያት በላይ የዳረኝ አለች። ከሰባቱ ሰማያት በላይ ቃል በቃል አላህ በቁርአን ላይ ዘይነብን አግባ ብሎ የተናገረውን አንቀጽ አስመልክታ ማለት ነው። ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናከሃ፣ እኔ ዳርኩህ አግባት እያለ አላህ እንደተናገረ በቁርአን ላይ ያንን ስትናገር እሷ ከሰባቱ ሰማያት በላይ ያለው አምላክ የአላህ ዳረኝ ብላ ቃል በቃል ተናግራለች። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ከሰባቱ ሰማያት በላይ ነው ብላ ተናግራለች። እስኪ ወንድ ከሆናችሁ እንደ ነብዩ ሰለላሁ ዐለይሂ ወሰለም ሚስት እንደ ዘይነብ ከሰባቱ ሰማያት በላይ ያለው አምላክ አላህ በሉ ባያቸው አይሉም ቢሞቱ። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ከአርሽ በላይ ነው ብለው ተናግረዋል። ነፍሶቻችን ስንሞት ጊዜ ነፍሶች ወዴት ነው የሚሄዱት? ልጆች ወደ ሰማይ አይደለም? የሙስሊም ነፍስ እስከ ስንተኛው ሰማይ ድረስ ትሄዳለች? አንድ ኮሜንት ላይ ጻፉ። የሙስሊም ነፍስ እስከ ስንተኛው ሰማይ ድረስ ትሄዳለች? መላእክቶች ይዘዋት እስከ ስንተኛው ሰማይ ድረስ ይሄዳሉ? ስንተኛ ሰማይ? ሰባተኛ ሰማይ ድረስ። ነቢያችን ሰለላሁ ዐለይሂ ወሰለም ፈየዝሀቡነ ቢሃ አሉ አየል መላኢካ ሐታ ተንተሂ ኢለ ሰማእ አለቲ ፊሃ አላህ አሉ። መላእክቶችም ያችን ነፍስ ይዘዋት ይሄዳሉ አላህ ወዳለበት ሰማይ እስክትደርስ ድረስ አሉ። እስከየት? እስከ ሰባተኛው ሰማይ ድረስ ማለት ነው። አላህ ወዳለበት ሰማይ እስክትደርስ ድረስ ይዘዋት ይሄዳሉ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ከዛቻ ይህ ነው። አብዱላህ ብን መስዑድ ምን አለ? አላሁ ፊ ሰማእ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች በላይ ነው አለ። እውቀቱ ደግሞ ሁሉም ቦታ ያካበበ ነው። ከስራችሁ ቅንጣት እንኳን የሚደበቅበት የለም አለ። ይህ እንዳለ ሰለፎቻችን ሁሉ ያጸደቁት ነገር ነው። ይህን ይመስላል። አይ ሪከርድ አድርግለት። አይ መገናኘት ፈልጋለህ ካለ ይዘሽ ሆነ። እሺ እሺ ሪከርድ አድርጌያለሁ። አመሰግናለሁ። እና ለዚህ ሰው በጓደኝነት እንድንቆይ የሆነ ምንም ቢመጣ በደስታም በሀዘንም አብረን እንድንሆን ቃል ተግባብተን ነበርና ያንን ቃል ባፈርስበት እኔ በዚህ ጉዳይ ላይ ያንን ቃል ባፈርስበት እኔ ቃል ያፈረስኩኝ ሙናፊቅ እሆናለሁ ማለት ነው። ማለቴ ቃሉን በማፍረሴ የምን ጓደኝነት እንጂ ከሰውየው ጋር ትጋቢ? አዎ እንደዚህ ኖርማል ጓደኝነት ማለት ነው። በቃ ኖርማል ሌላ ነገር ሳይሆን لا تصاحبوا إلا أهل السنة والجماعة ابتعدوا عن أهل البدع والأهواء وخاصة المعاند المصر على بدعته والذي يدعو الناس إلى بدعته لازم يهجر. ومن منهج السلف الصالح هجران أهل البدع والأهواء وخاصة إذا كانوا دعاة إلى بدعتهم وإلى الخلافات التي خالفوا بها أهل السنة والجماعة. ያና ነቢያችን ሰለላሁ ዐለይሂ ወሰለም አላህ ፍጥረታትን ፈጥሮ ከጨረሰ በኋላ ከአርሽ በላይ ከፍ ብሏል ብለው ቃል በቃል እንደተናገሩ ላሳያቸው። ይህን ሐዲስ ማንም ሰው የሚያውቀው አይመስለኝም። ከዚህ በፊት ነው ተመልከቱ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ለማ ፈረገ አላሁ ሚን ኸልቂሂ ኢስተዋ ዐላ ዐርሺሂ አሉ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አላህ ፍጥረታትን ፈጥሮ ከጨረሰ በኋላ ከአርሽ በላይ ከፍ አለ ብለው ተናግረዋል። ነው ወደ አማርኛ ልቀይርላችሁ። እሺ ወደ አማርኛ እንቀይረው። ጎግል ተርጉም እንጂ ጎግል አለይሂ ሰላም አልተረጉም ማለት። እሺ ለማንኛውም ያውና ሐዲሱን እንዳያችሁት ያውና እሺ ያውና ጎግል እግዚአብሔር ብሎ ነው አላህ የሚለውን የሚተረጉመው።
ጎግል ራሱ ከፍሯል መሰለኝ። ያን ራስ አላህ ከፈጠረ በኋላ ከአርሹ በላይ ከፍ አለ ወይንም ወጣ ብሎ ሲጨርስ ጊዜ ብሎ ተናግሮታል። እንዳጠቃላይ አላህ ስብሐነሁ ወተዓላ ፍጥረታትን ፈጥሮ ካከናወነና ከጨረሰ በኋላ ከአርሹ በላይ ከፍ ብሏል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ያው ለማ ፈረገ አላህ ሚን ኸልቂሂ አላህ ከፍጥረቱ ባከናወነና በጨረሰ ጊዜ ኢስተዋ የት ዐላ ዐርሺሂ ነቢያችን ሰለላሁ ዐለይሂ ወሰለም ከአርሽ በላይ ከፍ አለ ብለው ቃል በቃል ተናግረዋል ማለት ነው። ይሄን ይመስላል። ለጥያቄሽ በጣም አመሰግናለሁ።